ቤሊል ከአቶ አምናን እግር ላይ ተደፍታ እባክህ ይቅርታ አድርግልኝ መሄጃ የለኝም አለችው። አቶ አምናንም አንቺ ራሱ ትልቋ ጠላቴ ነሽ፣ ከነሱ ለይቻ ላይሽም አለ። በዚህን ሰዓት ማሪያ ተንበርክካ ይቅርታ ስትጠይቅ አምናንን ስታይም ከቤሊል ላይ ጣቷን ቀሰረች። ከእኔና ከእኔ ንጉስ ላይ መነሳት አለብሽ አያገባሽም ስትላትም ቤሊል የመጨረሻ ልቧ ተሰብሮ አቶ አምናን ላይ እንግዲህ እግሩ ላይ እንደተንበረከከች ለቅሷን ቀጠለችው። አቶ አምናን ከነሱ ለይቼ የማላይሽ አንደኛዋ ጠላቴ ነሽ፣ ከጎኔ ያለ ሁሉ ለእኔ ጠላት እንጂ ምንም ጥሩ ነገር ሰርቶ አያውቅም። ስለዚህ ዓይንሽን ማየት አልፈልግም በማለትም ከቤት አስወጥቶ ለማባረር ወሰነ። ወይዘሮ ዛህራ የተናገረችው ንግግር ምን አስበህ ነው የተጎዳችው? እሷ ላንተ ብላ ላንተ አስባ ሁሉን ነገር ዝም ባለች እንዴት እንደዚህ ትላታለህ? በማለትም ከባድ ንግግር ተናገረች። ዝምታዋን ሰብራ ምን እያላችሁ ነው? እች ልጅ ምን ታርጋችሁ? ምን ያጠፋችሁ ጥፋት አለ ብትልም አቶ አምናን ግን ጠላቴ ሁላችሁም ናችሁ። ስለዚህ እዚህ ቤት ማንንም ላምን ሆነ ማንንም ልረዳ አልችልም። እሷ ራሱ ይሄንን ዝም ማለት የለባትም፣ አንዷ የጠላቶች ተባባሪ ናት በማለትም ለወይዘሮ ዛህራ መለሰላት። አሁን ላይ እንግዲህ አያቴ ሴማ ቤሊል ከቤት ከተባረረች ግዴታ አቶ አምናን ደግሞ የማሪያ ባለቤት ይሆናል። ስለዚህ ደስ ቢላትም ዝም ብላ መመልከት ጀመረች። ቤሊል ከልቧ ተሰብራ ማልቀሷን ቀጠለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ድራማ ቀጣይ ፓርት ዘመተናል። እንግዲህ እጅግ በጣም በሚያሳዝንና ልብ በሚሰብር ሁኔታ የተፈጠረው አስደንጋጩ አሁን ላይ አቶ አምናን ቤሊልን በሚያሳዝን ሁኔታ በጥፊ ደረገሟት። ቤሊል አሁን ላይ ምን አጠፋው ምን ሆኜ ነው ስትልም እንግሊሽ ጀሪ እንደዚህ እንዳደረገችሽ ለምን አልተናገርሽም ሲላትም እሷም የመሰላትን ተናገረች። እኔ እኮ አንተ እንዳታስብ ብዬ እንጂ ሌላ ነገር አስቤ አይደለም፣ እባክህን ይቅርታ አድርግልኝ ብላ ብትማጸነውም አቶ አምናን ሊሰማት ባለመቻሉ የመጨረሻ ልቧ ተሰብሮ ማልቀሷን ቀጠለች። አቶ አምናን አሁን ላይ ለቤሊል ያለው አመለካከት ከባድ ሆኖ ይገኛል። እባክህ ቢባልም በፍጹም ወደ ኋላ ሊልና ሊመለስም አልቻለም። አቶ አምናን ዓይንሽን አላይም በማለትም ከጀሪ ላይ ያሳየውን ጸባይ ከቤሊልም ላይ አሳየ። ሁላችሁም አስመሳይና አረመኔዎች ናችሁ፣ በጎን ያላችሁ በሙሉ ለሴራ እንጂ ለፍቅር አልቀረባችሁኝም በማለትም ከቤሊል ላይ ትልቅ ጥላቻውን አሳያት። ሌላው እንግዲህ አሁን አያቴ ሴማ ምን ሆነሽ ነው አያቴ አለቻት ማሪያ። በእርግጥ አምናን አሁን ላይ ወይዘሮ ዛህራና አያቴ ሴማ የሚያወሩትን ልቅም አድርጎ ከሰማ በኋላ ሁላችሁም አታስፈልጉኝም፣ ሁላችሁም የማትረቡ ናችሁ፣ ለኔ የሚያስብ ማንም የለም ሲላትም አረ ልጅቷ አምናንዬ እኔ ያተያለሁ ስትልም እንዳትከተኝ ማናችሁም የላችሁም እናቴ ዛህራ አንቺም እንደዚህ ታደርጊያለሽ ብዬ አስቤ አላቅም ነበረ፣ ያሳዝናል አላት። የኔ ልጅ አንተ እኮ ምንም እንዳትኝ በማለትም ጥሎ ሄደ። በዚህን ሰዓት እጅግ በጣም ልባቸው የሁለቱ አሮጊቶች ተሰበረ።
ሌላኛውና አስደንጋጩ እንግዲህ የአቶ አምናን ውሳኔ ምንድን ነው? አቶ አምናን ያደረገው ነገር እጅግ በጣም ቤሊል በሌለችበትና ምንም ባልበደለችው ምንም ባላደረገችው ነገር እሷ ላይ የጮኸበት ምክንያት እጅግ በጣም አስደንጋጭ ነው። ቤሊል ምንድን ነው አለችው። አንቺ ለምንድን ነው እስከዛሬ ያልነገርሽ? ምኑን እንዴ? ምን አጠፋው? ጄሪ ከደረጃ ላይ እንደጣለችሽ ለምን አልነገርሽኝ? አላት። እባክህ አለችው። የምን እባክሽ ነው እማትር ሚስጥረኛ ስትለው ሚስጥረኛ አትበይ ብሎ በጥፊ ደረገማት። የመጨረሻም ተናደደ። እንደሷ ጄሪ ላይ ምንም ነገር አላደረገም። ቤሊል ላይ ግን በጥፊ ደረገማት። ሌላኛውና አስደንጋጩ አሁን እንግዲህ ጄሪንም አንቺ ጨካኝ አረመኔ ለምንድን ነው ቤሊልን ከደረጃ ላይ የወረወርሻት ሲላትም ምን አረኩ አንቺ አረመኔ እኔ እኮ አምና ሆን ብዬ አይደለም አቅጃ አይደለም እባክህ ኧረ እባክሽ ልገሊያት እኮ ነበር ለአንተ እኮ ብዬ ነው አንተን እንዳላጣ ከአንተ ጋር ስትቀራረብ ስለምወድህ ነው እና እኔን ስለምትወጂኝ የሰው ነብስ ማጥፋት ነበረብሽ አላት። እባክህ አምና እባክህን አለችው። ከዛም ተዚህ ቤት አይንሽን እንዳላይ ውጭልኝ በማለትም አስወጣት። እጅግ በጣም ልቧ ተሰብሮ እንግዲህ ውጭ ላይ ወጥታ አምናን እባክህ እያለች ልመናዋን ቀጠለች። እሱ ግን ወግጅልኝ በማለትም በሚያሳዝን ሁኔታ የተሰበረ ልቧን እንግዲህ ከዛ ከቤት ወጥታ እንድትሄድ አደረጋት። ቤሊል የመጨረሻ አሁን ላይ ምንም አማራጭ ስለሌላት አምናንን እባክን ብትለውም አምናንም ሊለመናት አልቻለም። በዚህ አጋጣሚ አማራጭ የላትም። ወይዘሮ ዛህራ እንግዲህ እንዴት ይቺ ልጅ እኮ ምንም አታውቅም፣ ምንድን ነው ይህ ሁሉም የሆነው አለች። ሌላው አሁን ላይ አያቴ ሲማ ክላሷ ሄዳ ቁጭ ብላ ፈዘዘች። አይቲ ምን ሆነሻል አለቻት። ምንም አያቴ የተፈጠረውን ነገር ንገሪ እባክሽን ስትላትም አንዳንድ ጊዜ የምሰጫቸው ነገሮች ከባዶች ናቸው እባካችሁ እሺ እና ምንድን ናቸው አያቴ ንገሪኛ በህይወትሽ ሰዎች ካልፈለጉሽ እውነታውን ተናግረሽ በቃ መለያየት ይሻላል። እናም ለአምናን የሚነገሩ ነገሮች ብዙ ነገሮች ነበሩ። እነዛን ነገሮች ደብቄው ልጅ አዝኖብኛል አለቻት። አታስቢ አያቴ እና ምን ልርዳሽ? አንቺ ብቻ የአምናንን ልብ ሳቢልኝ፣ ከዛ በኋላ ያለውን ነገር እመኝ ተኳኳይ ለባብሺ ውጭ አለቻት። አታስቢ ዛሬውን አደርገዋለሁ አለች። እሷም ተስማማች። ሌላኛውና አሳሳቢው አስደንጋጭው እንግዲህ የተፈጠረው ነገር አሁን ላይ ከቤሊል ላይ ያደረገው ከባድ ጥፊ ቤሊል እያለቀሰች እየየ እያለች ትገኛለች። ሌላውና አሁን ላይ ጎሽሜ ደግሞ ዛራንና ሶሊያናን እያጣላ ይገኛል። የሁለቱ እንግዲህ ጦርነት የሚሆኑት ግራ ገባ። እናም ሜርሲ በሁለቱ ፊት ላይ ተጫወተችባቸው። እንዳይሆን አድርጋ ምንም ማድረግ ስላልቻለ እንግዲህ ምንም አማራጭ የለውም እና በዚህን ሰዓት ምንድን ነው ምን ሆናችኋል? ዛሬ ደግሞ ምሳዬን አያመጡልኝም እንዴ? ሁለት ሳይቶ የሆነው ጭራሽ ይገርማል እኮ እያለ እንዴ እሱም በእርግጥ በተቀቡት ሜካፕ ከት ብሎ ሳቀባቸው። ምን ሆነ ነው ሲባል ምንኛለሁ ይህንን የድሮ ማንነታችሁ ይሻል ነበረ፣ የድሮ ማንነታችሁ በጣም ቆንጆ ነበረ አላቸው። ምን? አዎ ይገርማል፣ እንደዛ ይሻላል። ይቺ ደግሞ ምን ትመስላለች? እኔን ነው
የኔ ነው ያማረብኝ እያሉ ሁለታቸው መፎካከር ጀመሩ። እናም ሶሊያ ቀናች። ጎሹሜ እኮ የኔ ነው ሲልም መጨረሻ ላይ ወይዘሮ ውድ ዛህራን ለትዳር እፈልጋታለሁ። ምን? አዎ ምናልባች የሚያገባሽ ሊያገባሽ የሚፈልግ ካለ ለእንግዲሁ ክፉ አትሆኝበት በማለትም መከራት። እሷም የመጨረሻ ተበሳጨችና አንተ ምን እያልክ ነው? ምን እያልክ ነው ጎሽሜ አለችው። የገዛ ጓደኛዬ የራሴን ባል ትቀድመኛለች ትቀማኛለች ብዬ አስቤ አላቅም ስትልም እሱ ድሮ ቀረ አላት አቶ አምናን። ሌላኛውና ከባዱ እንግዲህ አሁን ላይ የተፈጠረው ነገር በሙሉ አቶ አምናን በጣም የመጨረሻ ተበሳጭቶ ይገኛል። እና ቤሊል ለምን አልነገረችኝም ያለበት ምክንያት እንግዲህ ቤሊል አንደኛ አሁን ነው ያስታወሰችው፣ ጥፋት የለባትም። ካስታወሰች በኋላ ደግሞ የሆነ ነገር ያደርግና ይሳሳትና ሌላ ጭንቀት ውስጥ ይገባል ብላ ስለፈራች ነበረ። ስለዚህ ታዲያ ይሄ የቤሊል ጥፋት ምን ላይ ነው? እናም ቤሊል ልቧ ተሰብሮ እያለቀሰች ትገኛለች። ሌላኛውና ከባዱ እንግዲህ አሁን ላይ እጅግ በጣም የሚያሳዝነው ነገር ምንድን ነው? ይሄ ሁሉ የተፈጠረው አይገርምም? ቤሊል ያልጠበቀችው ነገር ቢፈጠርም ግን ጠንካራ ሁና ማለፍ እንዳለባት ወይዘሮ ዛህራ ትመክራታለች። በዚህን ሰዓት ወይዘሮ ዛህራ ስትመክራት የከፋትን ትረሳለች እና እውነት እንደተባለው ከዛ ከቤት ለቃ ትወጣለች ወይስ ደግሞ ትቀመጣለች? አቶ አምናን ከቤሊል ላይ ያለው መጥፎ አመለካከት እሷንም ከነሱ ለይቼ አላያትም፣ በእኔ ህይወት ላይ ሁሉም አስመሳይ ናቸው ይላል። ነገር ግን ቤሊል ከልቧ ነበር የምትወደው። ማርያ ጋር ለመለጠፍ አስቦ እንጂ በፍጹም ቤሊል እሱን የጎዳችውም ሆነ ያደረገችውም ነገር የለም። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቅ የነበረው ደር ይሄንን ይመስላል። መልካም ቆይታ ይሆንላችሁ።